እኔ ይሄንን ነው እኔ የምፈራው እንጂ ልጆቹ አይጠየቁ ምናምን አይደለም። ሁለተኛ አሁን ትላንትናም ፈለገንም ለመስማት ሞክሬ ነበር። ጭራሽ የለበትም እዚህ ነገር ላይ። ያው የዛሬ ዓመት በግል አካውንቱ ዋን ታይም ሰብስቤ ነበር አለ። ከዛ በኋላ ቆምኩኛል። ከበፊትም ሲፈልጉት የነበረ ልጅ ነው። አሁን በቃ እንዴ እንደዛ መሆን የለበት። ፈለገ አንድ ላይቭ ከፍቶ 5000 3000 ሰዎችን የሚያስተምር ልጅ ነው። አሁን የፈለገን እኛም ሰምተናል። ምን ስላለ ነው የተገኘበት ምናምን ያለ ምን ማስረጃ አቅርቦ ወጣ? ላይቭ ከፈተ፣ አወራ፣ ወጣ። ምንም አይነት ነገር አላቀረበም። የምስክርነት ወረቀት ተሰጠኝ ምናምን አለ። ሌባ በሉ፣ አትደባብሱ። ተመስገን እንዲህ አለ፣ ሌላ እና ተመለስ ለማለት ክፍተት ተገኘ። እንደዛ ያለው ሰው የለም። እንደዛ ብሎ የተናገረው ሌብነቱ ሲጋለጥበት እኛ ፈርተን ዝም እንድንለው ብቻ እየተደማመጥንና አንዳችን ስንጨርስና መብትሽ ነው እንደዛ ማለት፣ ግን ስንጨርስ አይሻልም? ስጨርስ አይ ሚኪ እኔ ላንተ ጥያቄ አለኝ እዚህ ጋር በዛው አይ ሳልጨርስ ነው ያቋረጥሽኝ ብዬ ነው። አይ ሂድበት። ቆይ ሚኪ ይሰማሃል? አዎ ይሰማል። በዛው እንድትሄድበት ማለት ነው። አሁን አንተ ምን አልክ? እነዚህ ልጆች ማለት አሁን በፊት የነበሩበት ሃይማኖት እንዲህ እየተባሉ ነውና ምናምን እየተባለ ዝም ማለት አለብን ማለት ነው። ከፈለጉ መሄድ እኮ አላልንም እኮ ወደ ነበሩበት ሃይማኖት ግን ለምን እንደዛ ትያለሽ? ማለት እንደዛ ማለት እኮ አግባብ አይደለም አለ ብዬ ታይ እንጂ ኖ እዚህ ቁጭ ብለው ኖ መሄድ ማለት እዚህ ቁጭ ብለው የቤተ ክርስቲያንን እየዘረፉ አንድ ሰውን ሂድ አንድ ሰውን አትምጣ አይከብድም ትንሽ? ቆይ ልንገርህ ቆይ አንዴ ቤተ ክርስቲያንን እየዘረፉ ኦኬ የምመኑን እየዘረፉ ቤተ ክርስቲያንን እየዘረፉ እዚህ አረባ አብዛኛውን እኮ ብር ያዋጣው እንደዚህ ሆነ። በቃ አይደለ ዘረፋ ወደሚል ስም ተቀየረ። ይሄንን የፈራሁት እኔ ጸግሽዬ። ለማንኛውም ቴንኪ ሶ ማች አለም። አሁን እነሱ የመጡት ከሌላ ቤተ እምነት ነው። እንዲህ ከተናገርናቸው እኮ ይሄዳሉ ምናምን ይሄዳሉ ብለን በመፍራት እነሱ እንደዚህ ህዝቡን እየዘረፉ ምመኑን እየዘረፉ ቤተ ክርስቲያንን እየዘረፉ ዝም እንበል ማለት ነው? አንናገራቸው ማለት ነው? እነዚህ ሰዎች እኮ ብሩን የሚሰበስቡት ከውጭ ሀገር ነው አይደለ? ይሄ ምመን እኮ እነሱን በማመን ነው። ምመኑ የዋህ ነው። ለቤተ ክርስቲያን ይውላል ብሎ ነው እንግዲህ እየረዳለው። ነገር ግን ይሄ ምመን የሚያወጣው ብር የሚያወጣው ገንዘብ ቤተ ክርስቲያን ላይ እየዋለ አይደለም። ኦኬ እነሱ ኑሯቸውን እየኖሩበት ነው። ወይም ስራ እኮ የላቸውም አይደል? እናያቸዋለን እኮ 24 ሰዓት በየሳምንቱ ነው እንግዲህ እርዳታ እያሉ የሚመጡ። በቀደም ጎንደር ሄዱ፣ አሁን ደግሞ ሌላ ቦታ ናቸው። በየሳምንቱ የህዝቡን ብር እየሰበሰቡ እነሱ ኑሯቸውን እየኖሩ ነው። መኪና የሌላቸው መኪና እየገዙ ነው። ቤት የሌላቸው ቤት እየገዙ እያየን ነው። ኦኬ እኛ እኮ እዚህ በተለይ አረብ ሀገር የምንሰራ ልጆች እኮ ለበረከት እያልን የምንሳተፈው ገንዘብ እኮ ሽንት ቤት እያጠብን ነው የምናመጣት። ይችን ገንዘብ ሽንት ቤት እያጠብን እንደ ሰው እንኳን አንለብስም። ኦኬ ይህንን እኛ የምናዋጣውን እነሱ የራሳቸውን ኑሮ የሚኖሩበት ከሆነ የራሳቸውን መኪና የሚገዙ ከሆነ የራሳቸውን ቤት ህይወት እየኖሩበት ነው ያሉት። ለቤተ ክርስቲያን እየዋለ አይደለም፣ ገንዘቡ ለቤተ ክርስቲያን እየዋለ አይደለም። ኦኬ አሁን በጣም ብዙ ቤተክርስቲያን እያየን ነው አይደለ? በየሳምንቱ እርዳታ ምናምን እያሉ እየመጡ ነው። ይሄ ሁሉ አሁን ያስጀመሩት ቤተክርስቲያን ፍጻሜ ላይ ደርሶ አይተነዋል። ፍጻሜ ላይ ደርሶ በየሳምንቱ ማስታወቂያ እየሰሩ ነው ብር አውጡ ከሚሉ ለምን አንድም ቤተክርስቲያን ያስጨርሱም? የጎንደር አሁን አልቆ ነው እዚህ ጋር ዛሬ የመጡት። በየሳምንቱ በተለያየ ክልል እንትን የሚሉት ለምን ነው? ለምን አንደኛውን አይጨርሱም? መጀመሪያ እውነተኛ ከሆኑ እነዚህ ሰዎች ብዙ ሌብነቶች ቤተክርስቲያን ላይ አሉ። ይህ ብቻ አይደለም፣ የምናውቃቸው ብዙ ነገሮች አሉ። ዛሬ የተነሳ አይደለም። ይሄም ከትላንት ወዲያ ቆይቷል የተነሳው። ብዙ ነገርን በብዙ ነገር እያሳለፈን መተናል። ብዙ ሌቦችንም ቤተክርስቲያን ውስጥ አስተናግደናል። ብዙ ብጥብጥ፣ ብዙ ድብድብ በቤተክርስቲያን መድረክ ላይ ሲደረጉ አይተናል። ዛሬም ከዛ የተለየ ነገር አይደለም እየሆነ ያለው። ስለዚህ በዋናነት ማሰብ ያለብን እገሌ እንደዚህ ያደረገ እገሌ በላ ይህን ያህል ገንዘብ ወጣ አልወጣ ይህ ነገር አይደለም። ግን እስቲ ቆም እንበልና ሁላችንም ምን ይደረግ ብለን እናስብ፣ ነገ እንደዚህ አይነት ነገር እንዳይፈጠር። ምክንያቱም ትላንትም እየተፈጠረ ነበረ ብያቸዋለሁ። የተለየ ነገር የሆነው ምንድነው? ዛሬ በቲክቶክ
መጣ። ቲክቶክ ከመጣ በኋላ ወደ ኦንላይን ሆነ፣ ወደ ቲክቶክ ሆነ። አለበለዛ ብዙ እኮ የምናያቸው ነገሮች አሉ። በታመመ ሰው እዚህ ምንድነው እቺ ትንሿ ሚኒባስ መኪና ላይ በድምጽ ማጉያ በምን እየተደረገ በኮሚሽን እንደሚሰራ ቤተክርስቲያን ላይ የሚደረገው መሰባሰብ ብዙ ነገሮችን እያየን መተናል ከብዙ ጊዜ ጀምሮ ማለት ነው። ስለዚህ አሁን በጣም ስታይሉ እየጨመረ የገንዘቡ መጠን እየጨመረ፣ ምክንያቱም ኦንላይን ይሆናል፣ ከውጭ የሚሰጥ ገንዘብ አለ፣ እንደዚህ ነገሮች ይመጣሉ። ይሄ ነገር እየሰፋ መጣ። ስለዚህ ምን ይደረግ? ሁላችንም በህሊናችን ውስጥ እነዚህ ልጆች በቃ አጥፍተዋል፣ እንደ ጥፋታቸው እንያዛቸው። ከዛ በኋላ ስለ እነርሱ ሳይሆን ማውራት ያለብን ቤተክርስቲያን ምን ታደርግ፣ ነገን ምን እናስብ፣ ይህን ነገር ቤተክርስቲያን እንድታቆም ምን ይደረግ የሚለውን ሁላችንም ሁልጊዜ በህሊናችን ውስጥ ማሰብ ይገባናል። ለምሳሌ ኦኬ፣ አንደኛ እዚህ ቲክቶክ ላይ ያላችሁ ብዙ ተከታዮች ያላችሁ ወይም ደግሞ ጫና በትንሹም በትልቁም ጫና ማሳደር የምትችሉ ለምሳሌ እንደ ትንሿ ዓለም ጸግሽም በተለያየ ቦታ ላይ በቃ ኦንላይን የሚደረጉ ድጋፎች ምንም መጨረሻቸውም አይታወቅም፣ መጀመሪያቸውም አይታወቅም። ስለዚህ እንደዚህ አይነት ነገሮችን ማስቀረት በተቻለን አቅም በየቤቱም እየሄድን እንደዚህ አይነት ነገሮችን ማስቆም ቢቻል ብዬ አስባለሁኝ። በቃ በተለይ እህቶቻችን በአረብ ሀገር ያላቸውን ገንዘብ ለፍተው ቤተክርስቲያን ነውና ለቤተክርስቲያን ነው፣ በእነሱ በኩል እነሱ አይጎዱበትም። ምክንያቱም ለቤተክርስቲያን ብለው ነው የሰጡት። ግን የሰረቀው ሰው ይጎዳል፣ የእግዚአብሔርን መንግስት ያጣበታል። ይሄ ምንም ጥያቄ የለውም። ነገር ግን ቤተክርስቲያን በመሃል ደግሞ እየተጎዳች ነው የምትሄደው። ያ እንዳይሆን ምንድነው እዚህ ነገር ላይ በብዛት ቢሰራ ለነገም ለከነገ ወዲያም ማለት ነው። ከዚህ በተጨማሪ ትልቁ ችግሮቻችን ብዙ ጊዜ በብዙ ነገር ይሄን ብቻ አይደለም አሁን ማንሳት አልፈልግም እና ችግሮቻችን ቤተክርስቲያን በእንደዚህ አይነት ነገሮች ላይ ህግጋት የላትም፣ ያወጣችው ስርዓት የለንም። በብዙ ነገር ቤተክርስቲያን ስርዓት አላት። እነዚህ አዳዲስ ነገሮች ሲፈጠሩ አዳዲስ ነገሮች ሲመጡ ቤተክርስቲያን አንደኛ የምታገኛቸው ብዙ ነገሮች አሉ። ጥቅም አታገኝም። ጥቅምን ብቻ ሳይሆን ማግኘት ከሚገባት ደግሞ ሌላ ነገር እንደገና ታጣለች። ስለዚህ እነዚህን ሰዎች በምን አይነት መቆጣጠር የኦንላይን ይሄ ማህበራዊ ሚዲያውን ከገንዘብ አሰባሰብ አኳያም ብቻ ሳይሆን ከሌሎች ነገሮች አኳያም ቤተክርስቲያን የሆነ ህግ ልታወጣ ይገባል። ወይ በቃ እዛ ላይ ብንሰራ ኦንላይን ገንዘብ ማሰባሰብ አይቻልም፣ ቤተክርስቲያን አልፈቀደችም የሚለውን ነገር አንዴ እኮ ቤተክርስቲያን ብትነግረን ህግ ቢወጣ እስከ ላይ እስከ ሲኖዶስ ደርሶ አንድ ነገር ቢባል ይቆማል ማለት ነው። እንደዚህ አይነት ነገሮች ላይ ካልሰራን እዚህ እነዚህ ልጆች ላይ መስራት ማለት መናገር ገሌ አጥፍቷል ገሌ እንደዚህ አድርጓል ማለት የሚገባም አይመስለኝም። አንድ ሰው ኃጢአት ሰርቶ ኃጢአቱን በኃጢአቱ ይጠየቅበት ብዬ አስባለሁ። ስለዚህ እንደዚህ አይነት ነገሮች ላይ እንደው ብንበረታ ብንሰራ ደስ ይለኛል። ሁለት ሀሳቦች ላንሳ። አንድ የተመስገን ላይ፣ አንድ ደግሞ የማነሱን ፈለገ ላይ በናሽ ላይ በተቻለ መጠን የሰዎችን የግል ኃጢአት ላለማንሳት ነው በጣም ብዙ ጊዜ የምሞክረው። ጉዳይም አይደለም የእኛ ጉዳይ ኢሹ መሆን ያለባት ቤተክርስቲያን እንጂ ግለሰቦቹ ስለገቡበት ስለወደቁበት ኃጢአት ነው ብዬ አላምንም። ከእነሱ ንስሐ ገብተውበት አልፈው ሊሆን ይችላል። ስለዚህ በማላቅበት ነገር የግል ኃጢአታቸውን ማንሳት አልፈልገውም። ይህም እያንገበገበን ያለው እንትን ስላደረገ ሳይሆን ቤተክርስቲያን እየተጎዳች ስለሆነ ነው። ቤተክርስቲያን ላይ ችግር እየተፈጠረ ስለሆነ ነው። እኔ አላቅም። ከዚህ በጣም ብዙ ጊዜ ቆይታ ያለኝ ከትንሿ ጋር ይመስለኛል። ከዛ ሲቀጥል አለም ነች። ትንሿ ጋር 3 ዓመት ምናምን ነገር እንደዚህ ያህል ጊዜ የቆየን ይመስለኛል። እኔ ማንንም ሰው በነገራችን ላይ ዘሩን አንስቼ መውቀስም አልፈልግም፣ መናገርም አልፈልግም። ዘር ጉዳይም አይደለም። ኦርቶዶክሳዊ እስከሆነ ድረስ የሚያግባባኝ የሚችለው ኦርቶዶክሳዊነቱ ነው። ግን ትናንትና ምሽት ላይም የነበረው ዛሬም የነበረው ማየታችሁት ከሆነ ውይይቱ በዘር ምክንያት አድርገው ዘራቸውን አብነት አድርገን ወይ ኦሮሞ ስለሆነ ወይ ደቡብ ስለሆነ እየተናገርን አስመስለውታል። እና ይሄ ከአንድ ኦርቶዶክሳዊ እንዲህ አይነት ምላሽ መጠበቅ በጣም ነውር ነው። እንዴ አይመጥናቸውም፣ ለእነሱም አይመጥንም። ይሄ ማሰባቸው ራሱ ዘር ውስጥ መግባታቸው ራሱ አይመጥናቸውም ለእነሱ።
ኦርቶዶክሳዊ ዘሩ ክርስቶስ ስለሆነ እና ይሄ የሎዛ ሚዲያ አስተባባሪ ዋና አስተባባሪ ሮጦ የተደበቀው በዘር ነው። ከዛ በኋላ ፖለቲካዊ ነገሩን በጣም ፖለቲካዊ ለማድረግ ተፈለገ። አብይን እንዳንሳደብ ነው። ድሬዳዋ የነበረው ደግሞ ከድር ጁዋርኛ ጋር ስላዩት ነው። እንዴ ምን አገናኘው? እኛ ደብዳቤ አውጥተን ያነበብነው ደብዳቤ ቤተክርስቲያን ይሄ የሚያክል ገቢ ያስገብተውላት ይሄ የሚያክል ወጪ አወጡ የሚል እንጂ ከአብይ ጋር የተገናኘ ጉዳይ ወይ ደግሞ ከድር ጁዋር ጋር የተገናኘ ጉዳይ ያነሳ ሰው አላየሁኝም። ግን ሆነ። ሁለተኛ በጣም ያናደደኝ ነገር ወንድማችን ተመስገን ያነሳው ነገር የአርሲን ሞት አንስቶ ሲሳለቅ አየሁት። ሰው በጣም በብዙ ነገር ሊሳለቅ ይችላል። በጣም ብዙ ነገር አውጥቶ ሊክፉ ነገር ሊናገር ይችላል። ግን በተቻለ መጠን ግን በሃይማኖታቸው ምክንያት በሚሞቱ ወንድሞች፣ እህቶች፣ ህፃናት ላይ ግን ማላገጥ ግን በእነሱ ላይ ማሾፍ ግን እነሱ አልሞቱም ብሎ እንደመናገር ግን ከባድ ነገር ግን የለም። እኔ ምንም ነገር ሊያልፍ ይችላል። ግን አርሲ ላይ ግን የሞተ ሰው የለም ውሸት ነው ብሎ ሲናገር ሳየው አይ በቃ እንደዛ ከሆነ ወይ ተናዷል ወይ የሆነ ችግር ተፈጥሯል እንጂ አንድ ኦርቶዶክሳዊ ሆኖ አርሲ ላይ ሰው እየሞተ አይደለም ብሎ ሲል ስታይ በቃ ፍሬ መያዝ አለበት የዛን ጊዜ ነው። እኔ አርሲ ጉዳይ ሲመጣ እኔ ከ100 ሺህ በላይ ሰብስክራይበር አለኝ ዩቲዩብ ላይ እና እየመጣ አርሲ ላይ እንደዚህ ሆነ እያለ ለመፈመስ አደረገዋል። ቲክቶክ ላይ በፈመስ ትከፍሉኛላችሁ? የሚከፍለኝ ሰው አለ ቲክቶክ ላይ በመፈመሴ ወይም ቲክቶክ ላይ በመታየቴ ዜናውን በማቅረብ የሚከፍለኝ ሰው ይኖር ይሆን? አላውቅም። ግን በጣም አርሲ ላይ ያሉትን ግን አላገጠ፣ በጣም አይኑን አፍጦ አላገጠ። ይሄ በጣም እውነት ለመናገር ልብ ይሰብራል። ውይ ነው ሰዎቻቸው እናውቀዋለን። ቤታቸው ውስጥ የማያድሩ ሰዎች ናቸው አርሲ ላይ ያሉት ሰዎች። ቀን ላይ ቤት እየዋሉ ማታ ማታ ውጪ የሚያድሩ ሰዎች ናቸው አርሲ ላይ ያሉት። ግን አርሲ ላይ ምንም ችግር እንዳልተፈጠረ አድርጎ የሚናገር ሰው ስናይ ግን በቃ ስሜታዊ ሆኖ ነው። እኔ በቃ የፈለኩትኝ በቃ ውስጤ ለማሳመን የፈለኩትኝ በቃ በጣም ተናዷል፣ ስሜታዊ ሆኗል ብዬ ለማለት ብቻ የፈለኩት። ከዛ ውጭ ብዙ ነገር ለዚህ ጋር ያለ አለማውራት። ከዛ በተጨማሪ ወንድማችን ስታነሳው የነበረው እህታችንም ስታነሱ ነው ብር የሚሰጡ ሰዎችን ተጠንቅቃችሁ ወቋቸው። እኔ በነገራችን ላይ ልከፍትላችሁ እችላለሁኝ ከወላይታ ሀገረ ስብከት ሊቀ ጳጳስ ጋር አውራት እመቤቴን አሁን ልከፍትላችሁ እችላለሁ ስፒከር ላይ አድርጌ። እሱ ያወራው ወንድማችን ማነው ፈለገ ያወራው ነገር አስተዳዳሪው ካወሩኝ ነገር ጋር የሰማይና የምድር ያህል ነው። አስገባሁትኝ አሰባሰብኩኝ ያለውን እንኳን ይሄ በጣም እኮ አንዳንድ የምር በጣም የሚያናድ ነገር ነው። በክርስቶስ በጣም ውዳቂ መቋሚያ ያመጣል ነው የተባለው። ከሁለት ቀን ከ3 ቀን በላይ መጠቀም ማንችለው መቋሚያ ያመጣል ነው የተባለው። አንድ ደቂቃ ብቻ ላሰማችሁ በጣም ከዛ በኋላ እንትለዋለሁ። ቪዲዮን ስለማላሳያችሁ ችግር የለውም። በዚያም ሰብሳቢ ሆኜ ስራ ጫና ስለነበረብኝ ግንቦት 24 ይመረጣል ስለተባለ ይህንን እሱ የሚያደርገው ያው የካቲት ጥር አካባቢ ነው። እኛ ለግንቦት ለማድረስ በጣም በችኮላ ላይ ስለነበር ይሰማል ትኩረት አልሰጠውም ነበረ። ያው ከዚያ በኋላ ስመጣ ብዙ ገንዘብ ነበር የሰበሰበው። ሰዎች በሰጡኝ መረጃ ብዙ ገንዘብ ነው የሰበሰበው። ስመጣ መቋሚያ ቅናሽ የሆነች አለች ያመጣው ለማጥናት አሁን እዚህ አካባቢ ሰንበት ትምህርት ቤት በነደብር ለማጥናት የምጠቀሙት መቋሚያ አለ። ቀለል ያለ ለማጥናት ብቻ ወረብ አመቱን ሙሉ ያንን ገዛ። ፎጣ ደግሞ 1000 ብር የሚወስድ መሰለኝ 1200 አካባቢ ነው። ከዚያ አይበልጥም። ተመሳሳይ ብሎ ገዛ። ጸናጽልም ትንሿን ገዝቶ እችን ብቻ ይዞ መጣ። ዋይዜማ ስመጣ ግንቦት 24 ምንም አያደርግም መስማቱ እውነት ለመናገር ምንም አይጠቅምም። በጣም የወረደ ኳሊቲ እንኳን የሌለው ሰንበት ተማሪዎች እንኳን ለመጠቀም እንኳን የማይመች ነገር ነው ገዝቶ ሄደው። ግን የተሰበሰበው ብር በጣም ብዙ ብር ነው። እነሱ ማስረጃ አላቸው። የስክሪንሻት ማስረጃ ተልኮላቸዋል። ግን ቀለዱ። የሚጠይቀን የለም ብለው የሚናገረን የለም ብለው ግን አሾፉ በጣም
እመቤቴን አሹፉ በጣም እና ይብቃ። በነገራችን ላይ ቤተክርስቲያን ብዙ ነገር አላት፣ ብዙ ዶክመንት አላት። ሰው አያውቅም አይባልም። ሶሻል ሚዲያ ስለማይጠቀም ወይ ደግሞ ሶሻል ሚዲያ ላይ ታዋቂ ስላልሆነ አባቶችን አያውቁም ብሎ እንደመናቅ ያለ ከባድ ፈተና የለም። ቤተክርስቲያን ከአንድ ተራ ሰው ጋር ስትካሰስ ስትታገል ጊዜዋ መፍጀት አለባት ብዬ አላስብም። ወንድሞች እና እህቶች እግዚአብሔር ያክብርልኝ። ችግር እኮ አሁን ምንም አሰማህ ምንም አያምኑም፣ ማመን አይፈልጉም። ገብተዋል። እነሱን እንደ አጭበርባሪነት እንደ ሌባ ማየት አይፈልጉም። ምክንያቱም ስለሚወዷቸው እነሱን ስለሚወዷቸው እንዲህ አደረጉ ሲባል ማመን አይፈልጉም፣ መቀበል አይፈልጉም። እሱ ማስረጃ እየቀረበ ማስረጃ ነው የሚሉት። ያደረጉት ነገር እየተነገረ ይሄ አልተነገረም ነው የሚሉት። ለምን አይፈልጉም ማመን? እነሱ እንደ ዘራፊ እንደ ሌባ ማየት አይፈልጉም። አሁን ጭራሽ እኮ አሁን ክህነት እንደሌለው እየተናገረ ልብሰ ተክህኖ ለብሶ እየለመነ ነው። አሁን ክህነት እንደሌለው እያወቀ ቀጥይ ትንሿ ምን ለማለት ነው? እሱን ያነሳውትኝ እኛ ቀድመን ካልተቃወምናቸው ተው ካላልናቸው እየመጡ ከፕሮቴስታንት የባሰ ነው። ፕሮቴስታንቶች ዘይት ይሸጣሉ ምናምን ይባል ነበረ። አሁን ጭራሽ የኛዎቹ ቅባ ቅዱስ ይሸጣሉ፣ ጸበል ይሸጣሉ፣ አፈርም ይሸጣሉ። እንዲሁት ደግሞ እምነት እያሉ ይሸጣሉ። ያ ስሙ ማን ነው? ያ አውቀዋል ማውራው ስሙ ጠፋኝ ለኔ። አቡነ ሀራም ምናምን የሚለው እና ምን ለማለት ነው? እነዚህንም ቢሆን አሁን የሚያደርጉትን ነገር አቁሙ ካላልን ዝርፊያቸውን ከዚህ የባሰ ነገር ነው የሚያደርጉት።